አሁን በተጠናቀቁ በ23ኛው የዓለም ዋንጫ ጨዋታዎች ብራዚል ስኮትላንድን 3-0 ስታሸንፍ ሞሮኮ ሄቲን 4-2 በማሸነፍ ወደ ቀጣዩ ዙር ማለፍ የቻሉ ሀገራት ሆነዋል። ብራዚልን ከስኮትላንድ ባገናኘው ጨዋታ ለብራዚል ሶስቱን የማሸነፊያ ጎሎች ማስቆጠር የቻሉ ተጫዋቾች በሰባተኛው ደቂቃ ከሪያን የደረሰውን ኳስ ቪኒ ጁኒየር ጎል አስቆጥሮ ብራዚልን መሪ ሲያደርጋት በ45 ሲደመር ሶስተኛው ደቂቃ ወይም ረፍት ከመውጣታቸው በፊት በተጨመሩ ደቂቃዎች ላይ ከብሩኖ ጊማሬሽ የደረሰውን ኳስ ቪኒ ጁኒየር ሲያስቆጥር ከረፍት መልስ በ60ኛው ደቂቃ ከብሩኖ ጊማሬሽ የደረሰውን ኳስ ማቲያስ ኩኛ ጎል በማስቆጠር ብራዚልን አሸናፊ ማድረግ ችለዋል። በጨዋታው በ76ኛው ደቂቃ ላይ ኔይማር ጁኒየር ተቀይሮ ወደ ሜዳ ገብቶ መጫወት ችሏል። የብራዚል ብሔራዊ ቡድን በ23ኛ ዓለም ዋንጫ ምድቡን እየመራ 32ቱ ጥሎ ማለፍ የገቡ ሀገራትን መቀላቀል ችሏል። የብራዚል ብሔራዊ ቡድን 2 ጨዋታ አሸንፎ 1 ጨዋታ ባቻ ውጤት በመጨረስ ነው 7 ነጥቦችን ይዞ ከምድቡ በአንደኛ ደረጃ ማለፍ የቻለው። በዚህ ጨዋታ ስኮትላንድን ባሸነፉበት ጨዋታ ቪኒ ጁኒየር 2 ጎሎችን ማስቆጠር ተከትሎ በዚህ በ23ኛ የዓለም ዋንጫ ውድድር አጠቃላይ 4ኛ ጎሉን አስቆጥሯል። ሌላኛው ማቲያስ ኩኛ 3ኛ የዓለም ዋንጫ ጎሉን ማስቆጠር ችሏል። ይህን ምድብ ብራዚል በ7 ነጥብ እየመራች ወደ ቀጣዩ ዙር ሲሻገር ሞሮኮም በተመሳሳይ 7 ነጥብ በግብ ክፍያ ብቻ ተበልጣ 2ኛ ደረጃን ይዛ ወደ ቀጣዩ ዙር አልፋለች። ስኮትላንድ 3 ነጥብ ይዛ 3ኛ ደረጃ ላይ ስትቀመጥ፣ ሄቲ በ0 ነጥብ የመጨረሻውና 4ኛ ደረጃን በመያዝ ከምድቧ ተሰናባች ሆናለች። ስኮትላንድ አንድ ነገር ትጠብቃለች። ጥሩ 3ኛ ሆኖ ለማለፍ የመጨረሻ የምድብ 12ቱ ምድብ ላይ የሚገኙ ሀገራት የሚያደርጉትን ጨዋታ በመጠበቅና በሚመዘገቡ ውጤቶች መሰረት ጥሩ 3ኛ ሆና ታልፋለች አታልፍም የሚለውን የምትጠብቅ ነው የሚሆነው። ይሄ ለስኮትላንዶች ግን ብዙ አሳሳቢ ነገር ነው። ምክንያቱም በርካታ ሀገራት 4 ነጥብ ያላቸው አሉ። መጨረሻ ላይ የነዛ ውጤት ታይቶ ነው የስኮትላንድ ማለፍ አለማለፍ የሚወሰነው። ይሄ ለስኮትላንዶች ጥሩ ያልሆነ ዜና ነው ማለት ይቻላል። ሞሮኮና ሄቲን ያገናኘው ጨዋታ በሞሮኮ 4-2 አሸናፊነት ተጠናቋል። በዚህ ጨዋታ ላይ ጎል ማስቆጠር የቻሉት ተጫዋቾች በ10ኛው ደቂቃ ላይ የሞሮኮ ግብ ጠባቂ ያሲን ቦኑ በራሱ ላይ ጎል አስቆጥሮ ሄቲን መሪ ማድረግ ሲችል፣ በ30ኛው ደቂቃ ላይ አችራፍ ሀኪሚ ጎል አስቆጥሮ ሞሮኮን አቻ ማድረግ ሲችል፣ በ43ኛው ደቂቃ ኢሶዶር ጎል አስቆጥሮ ዳግም ሄቲን መሪ ማድረግ ሲችል ጨዋታውንም እንድትመራ ቢያስችልም በ45 ሲደመር 3 ወይም ረፍት ሊወጡ በተጨመረ የመጨረሻዎቹ ደቂቃ ላይ ከአችራፍ ሀኪሚ የደረሰውን ኳስ ልማደኛው ጎል አስቆጣሪ ሳይባሪ ጎል አስቆጥሮ ሞሮኮን ወደ አቻነት ሲያመጣት፣ በ78ኛው ደቂቃ ከቻሂድ ሪያድ የደረሰው ኳስ ሶፊያን ራሂሚ ጎል አስቆጥሮ፣ በ89ኛው ደቂቃ ከሶፊያን ራሂሚ የደረሰውን ኳስ ጀሲን ያሲን 4ኛውንና የመጨረሻውን ጎል በማስቆጠር ሞሮኮን ባለድል ማድረግ ችለዋል። ሳይባሪ በዚህ ዓለም ዋንጫ ውድድር በሶስቱም የምድብ ጨዋታዎች ላይ ጎል አስቆጥሯል። ብራዚል ላይም ስኮትላንድ ላይም ዛሬ ደግሞ ሄቲ ላይ 1 ጎል ማስቆጠሩን ተከትሎ 3 የዓለም ዋንጫ ጎሎችን ማስቆጠር ችሏል። ሞሮኮ በ2022 የዓለም ዋንጫ ግማሽ ፍጻሜ መድረሷ ይታወሳል። በዚህም የዓለም ዋንጫ ላይ ጥሩ ጉዞን ታደርጋለች ተብሎ ይጠበቃል። ሞሮኮ 32ቱን ሀገራት ወደ ጥሎ ማለፍ የተቀላቀለች የመጀመሪያዋ አፍሪካዊት ሀገር ሆናለች። የሞሮኮ ብሔራዊ ቡድን በድንቅ ጉዞ ላይ ነው የሚገኘው። ዛሬ ሄቲን 4-2 አሸንፏል። የሄቲ ብሔራዊ ቡድን ከዓለም ዋንጫው ተሰናብቶ 3ቱንም የምድብ ጨዋታ ተሸንፎ ወደ ሀገሩ የሚመለስ ነው የሚሆነው። እንግዲህ የዓለም ዋንጫ ጨዋታዎች በዚህ መልክ እየቀጠሉ ነው። ሌላው ከዚህ ጨዋታ ቀደም ብለው የተደረጉ ጨዋታዎች ነበሩ። ቦስኒያ ካታርን 3-1 በማሸነፍ እንግዲህ ቦስኒያም ይህን ጨዋታ ማሸነፏን ተከትሎ በቀጣይ ጥሩ 3ኛ ሆኖ ለማለፍ የሚደረገው ፉክክርን ተቀላቅላለች። ሁሉም ሀገራት ጨዋታቸውን ካደረጉ በኋላ
እድሏን የሚወሰን ነው የሚሆነው። ቦስኒያና ካታር ባደረጉት ጨዋታ ጎል ለቦስኒያ ማስቆጠር የቻሉት አልጃቦቪች በ29ኛው ደቂቃ፣ አቡንዳ 34ኛው ደቂቃ ላይ በራሱ መረብ ላይ ጎል አስቆጥሮ እና መሐሚች 80ኛው ደቂቃ ላይ ለቦስኒያ ጎል ማስቆጠር የቻሉ ናቸው። ለካታር ብቸኛውና የማስተዘኛውን ጎል ማስቆጠር የቻለው አልሃይዶስ በ42ኛው ደቂቃ ነው የካታርን ጎል ማስቆጠር የቻለው። ሌላኛው በዚህ ምድብ የነበረው ጨዋታ ስዊዘርላንድ እና ካናዳን ያገናኘው ጨዋታ ሲሆን ስዊዘርላንድ ጨዋታውን 2-1 ማሸነፍ ችላለች። ሁለቱ ሀገራት ባደረጉት ጨዋታ ላይ ጎሎቹን ማስቆጠር የቻሉ ተጫዋቾች በ46ኛው ደቂቃ ከማዙምቢ የደረሰውን ኳስ ቫራጋስ ጎል አስቆጥሮ ስዊዘርላንድን መሪ ሲያደርጋት፣ በ57ኛው ደቂቃ ከኤምቦሎ የደረሰውን ኳስ ማዙምቢ ጎል አስቆጥሮ ስዊዘርላንድን አሸናፊ ማድረግ ችሏል። የካናዳን የማስተዛዘኛ ጎል ያስቆጠረው በ73ኛው ደቂቃ ፕሮሚስ ዴቪድ ነው። ይህንንም ውጤት ተከትሎ ስዊዘርላንድ በ7 ነጥብ ከምድቡ አንደኛ በመሆን ጥሎ ማለፉን መቀላቀል ስትችል፣ ካናዳ በ4 ነጥብ ሁለተኛ ሆና ጥሎ ማለፉን መቀላቀል ችላለች። ቦስኒያም 4 ነጥብ አላት። በእርግጥ ግን ካናዳ በርካታ ጎሎችን በማስቆጠር ብዙ የግብ ክፍያ ስላላት ሁለተኛ ደረጃ ይዛ አልፋለች። ቦስኒያ የጥሩ ሶስተኛ ሆነ የማለፍ እድል በእጇ ለማለት ይቻላል። 4 ነጥብ አላት። የሌሎች ሀገራትን ውጤት የግድ መጠበቅ ይኖርባታል። ይህን ምድብ ስዊዘርላንድ በ7 ነጥብ ጨርሳለች። ካናዳ በ4 ነጥብ ሁለተኛ ሆና አልፋለች። ቦስኒያ 4 ነጥብ ይዛ ሶስተኛ ደረጃ ስትቀመጥ፣ ካታር በ1 ነጥብ የመጨረሻ ደረጃ ላይ ተቀምጣ ከዓለም ዋንጫው ተሰናብታለች። አሁን ደግሞ 10 ሰዓት ላይ በምድብ 1 የሚገኙት ደቡብ አፍሪካ ሜክሲኮን ደቡብ አፍሪካ ከደቡብ ኮሪያ ጨዋታዋን ታደርጋለች። ሜክሲኮ ደግሞ ከቼክ ሪፐብሊክ ጋር በዚህ ምድብ የሚደረግ ጨዋታ ነው። በዚህ ምድብ ሜክሲኮ ቀደም ብላ ወደ ጥሎ ማለፉ መቀላቀሏን ያረጋገጠች ሀገር ነች። እነዚህንም ጨዋታዎች እግር በእግር እየተከታተልን ወደ እናንተ መረጃዎችን የምናደርስ ይሆናል። ከሬዲዮ ፕሮግራማችን ባሻገር በዩቲዩብ፣ በቲክቶክ፣ በፌስቡክ ቻናሎቻችን ወደ እናንተ ቀርበናል። ሰብስክራይብ፣ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ፕሮግራማችንን ለብዙዎች ተደራሽ እንዲሆን ያግዙን። ዋዛ የስፖርቱ መዓዛ